አዶናይ ተፈቷል። እንኳን ደስ አላችሁ። በጣም ደስ የሚል ነገር ነው። ነገር ግን አዶናይ በመፈታቱ የአዶናይ እናት ስሜታቸው መቆጣጠር ከብዳቸው በጣም ሲታዩ ነበር። እነሱም እንግዲህ በዚህ ሰዓት በጣም መነጋገሪያ ሆነዋል። እሱን እንግዲህ በሰፊው የምናየው ነገር ነው የሚሆነው። ሌላኛው ደግሞ በጣም እጅግ ልብ ሰባሪ የሆነው ዜና ምንድነው? ማስተር አብነት እጅግ በጣም ታሟል። እናም ደግሞ በሽታውን ደግሞ ምንም አለማወቁና በቅርብ ጊዜ ወደ ውጭ ሀገር ሄዶ እንደሚታከም እንግዲህ ተናግሯል። ዛሬ ከምነጋገርባቸው በጣም ወሳኝ የሆኑ ጉዳዮቻችን ናቸው። ሰላም እንዴት ናችሁ ውድ ቤተሰቦች? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦች ደግሞ እንደተለመደው ቪዲዮን ሲጀምሩ በላይክ መጀመራችሁ እንዳትረሱ። ወደ ቪዲዮ ይሄ እንግዲህ እዚህ ጋር የምትመለከቱት ቶሚ ነው። የአዶናይ በጣም የልብ ጓደኛው ነው። የአዶናይ በጣም የልብ ጓደኛው ነው። አዶናይ እንግዲህ ታስሮ በጣም ልጆቹንም ሲንከባከብለት ጭምር ነፃነትን ዲቻዊስን ልክ እንደ አዶናይን ቦታ ወክሎ በጣም ሲንከባከባቸው ነበርና በጣም ደስ የሚል ነገር ነው። አስመስክሯል። የአዶናይ በጣም የልብ ጓደኛው መሆኑን አስመስክሯል። እናትየው እንግዲህ በጣም ደስ ብሏታል። አሁን ያው እሱ ነው መጥቶ የነገራት ያበሰራትና በጣም ደስ ብሏቸዋል። እዚህ ጋር እንግዲህ ያው ለሶስት ነው አዶናይ እናትንም ጨምሮ ወደ አዶናይ ቤት እንግዲህ እየሄዱ ነው። በጣም ደስ የሚል ነገር ነው የምር። በጣም ብዙውን ያስለቀሰ ቪዲዮ ነው። በጣም ብዙ ሰውን እንግዲህ በእንባ ያራጨ ቪዲዮ ነው። እናት እኮ ትለያለች። የእናት አንጀት የፈለገ እሱ በጣም ፌመስም ቢሆን የፈለገ ዝነኛም ቢሆን ግን ለሷ ልጇ ነው። በጣም ደስ የሚል ነገር ነው። በጣም እንኳን ደስ አላችሁ። የእናትየውን ደግሞ ስሜት እንዳያችሁት ነው። በጣም ነበር እንግዲህ ስታለቅስ የነበረው። ምክንያቱም ቀለሷ ልጇ ነው። ምናልባት 4 ሚሊዮን ፎሎወር ቢኖር በጣም ብዙ ሰው ቢከተለው በጣም ዝነኛም በጣም ሀብታም ቢሆን በጣም ብዙ ሰው ቢያቆም ግን ለሷ ያው ምን ጊዜም ልጇ ነውና በተለይ ቲክቶከሮች ምናምን ሲታሰሩ በጣም ይጨነቁት በጣም እንግዲህ ቢሰቃዩት በጣም ብዙ እንግዲህ ሀሳብ ውስጥ የሚገቡት ቤተሰብ ነው ብዬ ነው ማምኑና ብቻ የአዶናይ እናት እንኳን ደስ አሎት። እንግዲህ ለሁላችሁ እንግዲህ የአዶናይ አድናቂ የሚሆናችሁ እንኳን ደስ አላችሁ ማለት እፈልጋለሁ። ጋይስ እንደምን አላችሁ? ይህ የቶሚ አካውንት ነው እንደምትመለከቱት። እንግዲህ የኔ አካውንት ደግሞ ከዚህ በታች ነው። 4 ሚሊዮን አካውንቴ አክሰስ ማድረግ አልችልም። ስለዚህ ከታች ያለው አካውንት እየገባችሁ ፎሎ አድርጉ። ቭሎግ ማየት ትችላላችሁ። ዛሬ የለቀቅኳቸው ማለት ነው። 4 ሚሊዮን አካውንት ከዛ አክሰስ ማድረግ አይቀርም። ወዳቸዋለሁ። አዶናይ ያው ትልቁን አካውንት ወይ ደግሞ 4 ሚሊዮን ፎሎወር ያለውን አካውንት እንግዲህ አክሰስ ማድረግ አልቻለም። ምናልባት ወይ ስልኩ እሱ ጋር ላይሆን ይችላል። ምናልባት ያው እዛ ፖሊስ ጣቢያ ተቀምጦ ለአንዳንድ እንግዲህ ነገሮች እዛም ተቀምጦ ሊሆን ይችላል። በእጁ የያዘው አይመስለኝም ስልኩንና ለዛም ጭምር ነው መሰለኝ አክሰስ ማድረግ ያልቻለው። በቅርቡ ደግሞ ወደ ትልቁ አካውንት መጥቶ በዛ ያው እንደሚሰራ በዛ እንግዲህ እንደሚመለስ ተስፋ አደርጋለሁ ይጠብቃሉ። ነገር ግን እዚህ ጋር በጣም የሚያሳዝኑና በጣም የሚያስገርመው ነገር ምንድነው? እዚህ ጋር ከስን ሜንሽን ያደረገው አካውንት ከከፈተ እንግዲህ በአንድ ሰዓት ውስጥ ወደ 142000 ፎሎወር ነውና በአንድ ጊዜ ያገኘው። በጣም የሚያሳዝነው ዜና ምንድነው? ወዲያው ነው አካውንቱ ባን የሆነው። ምክንያቱም ያው እኔ እንደምገምተው ከሆነ ቲክቶክ እንግዲህ አንዳንዴ በጣም ፌመስ የሆኑ ሰዎችን እንዲህ ከ4 ሚሊዮን እንግዲህ ፎሎወር አዶናይ እንግዲህ በትልቁ አካውንት ከ4 ሚሊዮን በላይ ፎሎወር አለውና ምናልባት ይሄ አካውንት ፌክ ነው ብሎ አስቦም እንዳይሆን ባን ያደረገው እንጂ ሌላ ነገር አይመስለኝም። ያው አንዳንድ ጊዜ ፌክ አካውንት ናቸው ምናምን ብሎ እንደዚህ በራሱ ጊዜ ባን ያደርጋል። ምክንያቱም ባለፈው ሙሴ ሰለሞን እንደሆነው ያዶናይም እንደዛ የሆነ ነውና የሚመስለኝ ብቻ ያው ቀጣይም በትልቁ አካውንት መጥቶ በሰፊው እንደምንገኝ ተስፋ አደርጋለሁ። እስር ቤት ነው፣ ድሃ መሆን እስር ቤት ነው፣ ታዋቂ መሆን እስር ቤት ነው፣ ቆንጆ መሆን እስር ቤት ነው፣ መልኬ መጥፎ ነው ማለት እስር ቤት ነው፣ ሁሉም ነገር እስር ቤት ነው። ነፃነት ምን እንደሆነ ታውቃላችሁ? ነፃነት ማለት እግዚአብሔር ማመን ነው። የምትመለከቱት የሰራዊት ፍቅሬ ባለቤት ናት። ሰራዊት ፍቅሬ እንግዲህ ባለፈው እግረኛው ሚዲያ ላይ እንግዲህ ቀርቦ አባሩን ጉዳይ በጣም ብዙ ነገር ሲጓራ ነበርና ያው ብቻ በጣም ስላስገረመኝ ነው ይሄን ቪዲዮ ለናንተ ያመጣውላችሁ። ይሳት እንግዲህ በጣም ብዙ አዶናይ መከተል ይፈልጋልና ደስ ላይ ነውና ይሄን ቪዲዮ ለናንተ ያጋራውላችሁ። ወደ ቀጣይ ቪዲዮ። ሰላም እንደምን ቆያችሁ?
መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 አመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። አብነት ያው መታመሙን ዛሬ አይደለም መናገር የጀመረው። ከዚህ ፊትም በጣም በብዙ ጊዜ በጣም በብዙ አጋጣሚዎች ሲናገርም ጭምር ነበር። እስኪ የኔ ቪዲዮ እስኪ አንድ ጊዜ ላሳያችሁና እስኪ ላስታውሳችሁ። ክብሩን እግዚአብሔር ይውሰድ። አንድ ነገር ብቻ እንድታረጉልኝ ይጠይቃለሁ። እዚህ ጋር በጣም ብዙ ወጣቶች አላችሁ። ሁላችሁም በየእምነታችሁ እግዚአብሔር ጤና እንዲሰጠኝ ጸልዩ። አመሰግናለሁ። እንግዲህ ባገኘው አጋጣሚ ነው ስለ ጤንነቱ የሚያወራው። እንግዲህ ባገኘው አጋጣሚ ነው እንደታመመ የሚናገረው። ባገኘው አጋጣሚ ነውና እንግዲህ የኢትዮጵያ ሕዝብ ጸልዩልኝ ብሎ በጣም በብዙ ደጋግሞ ሲናገር የነበረው። እኛ ግን ያው ብቻ ልንሰማው ወይ ደግሞ ልንረዳው በጣም ብዙ ሰው ደግሞ ስለሱ በይሳት እየተናገረም እያወራም አይገኝም። እና እባካችሁን እንግዲህ ሁላችንም አይናችንን ወደ ማስተር አብነት ብናዞር ባይነኝ። ምክንያቱም ማስተር አብነት እንግዲህ በጣም የብዙዎችን ደሃ እንባ ያበሰ በጣም የብዙዎችን እንግዲህ ችግር የቀረፈ ሰው ነው። ኢትዮጵያ ውስጥ እንግዲህ በጣም በሱ ምክንያት በጣም ብዙ ሰው ተረድቷል። በጣም ብዙ ሰው እንግዲህ ፈገግታው ደስታው በጣም ተመልሷልና እባካችሁን ሁላችሁም በተቻላችሁ አቅም ለማስተር አብነት እንግዲህ ጸሎታችሁ እንዳይለይ ብዬ ከወዲሁ እንግዲህ መልእክቴን አስተላልፋለሁ። የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ ውለታ የማትቆጥር ሰርተ የማትል በቃኝ አገልጋይ ይሉት ቃል ጀግና ያገልጽህም ከዚያ የሚልቅ ነው ከቶ አይመጥንህም። ባለህበት ሁሉ በየፍልሚያው ጎራ በሰላም ማስከበር ከሀገር ተሻግረ በየግዳጅ አውዱ በድል ደምቀ ያለ ከአሁን ድረስ ከኔ ጋር ከነበራችሁ ለዛሬ ቪዲዮ ይመስል ነበር። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለህዝባችን። ባይ ባይ። Okay, let's go.